ደጃችን ላይ የሚለማመጠን ድምፅ አይሰማችሁ? በራችን ላይ ያቆምነው አንድ ታላቅ ሙሽራ እንዳለ አታውቁ? አናስገባም ሰርገኛ ደጅተኛ አይደለም ይባላል። እውነት እንደው ይሄ የምር ቢሆን እንደዚህ የሚሉት እዛ የሚጠብቁት ናቸው መቼም። እንደው የምር እውነት ደጅ ዘግተው ሙሽራውን ቢያባርሩት ሙሽሪት ዝም ትላለች? ዞር በሉ እያለች እየበጣጠሰች ሙሽራዋን አታስገባ? በር የተዘጋበት ሙሽራ ከኔና ከናንተ ጌታ ከመድኃኔዓለም በቀር ማን አለ? አጠገብ ሆኖ ከመራቅ የበለጠ ክፋት አለ ወገኖች? ቅርብ ሆነን የራቅነው የለን? እግዚአብሔርን የማያውቁ እግዚአብሔር አገልጋዮች ያለው ሰባኪው እኮ እውነቱን ነው። ማጠንት እያጠንን ማናቀው፣ እየሰበክን ማናቀው፣ እየዘመርን ማናቀው፣ ጉዞ እየተጓዝን ማናቀው፣ እየጾም ገና ያልቀረብ ነው ዙሪያውን ከበነው እየተፈተተ አልፈነው የምንሄድ እንደዚህች አይነት ሙሽሪት እኮ ነው። ምን ባለመኖራችን ይከፋል ወገኖቼ? ምን ስለሌለን ሆድ ብሶን ከሱ ልቀን ምን እያለው ነው የሚለው እንዲሰጠን ባዶ የሆነው። በክርስቶስና በቤተ ክርስቲያን መካከል ባለው ዝምድና የሚተረጎም ትርጓሜ ይዘን ይህችን ሙሽሪት እንጎበኛታለን። ይህች ሙሽሪት ሙሽራዋን ናፍቃለች። ሙሽራዋን ተስፋ አድርጋ ና ብላ ጠርተዋለች እና ሙሽራዋም ጥሪዋን ሰምቶ መጣና እንዲህ አላት። መኃልየ ዘሰሎሞን ምዕራፍ 5 ሙሽራዬ ሆይ ወደ ገነት የገባሁ ሽቶዬን ከከርቤ ጋር ቀላቀልኩኝ እያለ መምጣቱንና በለምለሙ መስክ መካከል መገኘቱን ነገራት። ድምፁን አሰማት። እናቺ ሙሽሪት ምን አለች መሰላችሁ? እንዲህ አለች፣ ልቤ ነቅቷል፣ እኔ ተኝቻለሁ። ልብ በሉ፣ ልቤ ነቅቷል፣ እኔ ተኝቻለሁ። የውዴ ቃል ነው ደጁን ይመታል አለችላችሁ። እግዚአብሔር ያሳያችሁ። ጠርታዋለች፣ መጥቷል። ፈልጋዋለች፣ ተገኝቷል። ና ብለዋለች፣ ቀርቧታል። ድምፁን ደግሞ አሰምቷታል። ድምፁን ደግሞ ሰምታለች። የውዴ ቃል ነው ብላለች። ምን አለች? የውዴ ቃል ነው፣ እርሱም ደጁን ይመታል። ልቤ ነቅቷል፣ ግን እኔ ተኝቻለሁ አለች። ልቧ ነቅቷል፣ ውዷ እንደሆነ ገብቷታል። ግን ምን ያደርጋል? ተኝታለች። ይህች ሙሽሪት እንዴት ታሳዝናለች! ከጠራችው በኋላ ዘጋችበት። እፈልግሃለሁ ካለችው በኋላ ችላ አለችው። ልቧ ነቅቷል፣ ገብቷታል። ግን ጨክና መክፈት አቅቷታል። ጨክና እሱን ማግኘት ተስኗታል። ተኛች። እቺ ሙሽሪት በዚህ ዘመን ያለውን ክርስቲያኖች ትመስላለች። ምክንያቱም ገብቷታል። ውዷ የሚያሳርፋት እንደሆነ አውቃለች። ገብቷታል። እኛም እንደዚህ እኮ ነው። ገብቶናል፣ ነቅተናል፣ ግን ደግሞ ተኝተናል። መጨከን አቅቶናል። ድምፁን እንደዚህ እንሰማዋለን፣ ነቅተናል። በጣም ጥሩ ነው። ግን ምን ያደርጋል? ጨክነን ማዳመጥ እንሰማዋለን እንጂ ነቅተን የምርና ከልብ አናዳምጠውም። ተኝተናል። እንወድሃለን እንለዋለን፣ ደግሞ እንወደዋለን፣ ግን ደግሞ አንታዘዘው። እንወደዋለን፣ ነቅተናል፣ ግን አንታዘዘውም። ተኝተናል። እናመልክሃለን እንለዋለን፣ ግን የምር አንገዛለትም። ነቅተናል፣ እናመልክሃለን እንለዋለን፣ ተኝተናል፣ የእውነት አንገዛለትም።
አፋችን ላይ ነው። እንጠራዋለን፣ እንደጋግመዋለን፣ እልል እንላለን፣ ነቅተናል። ግንስ አንዳንዴ ከልባችን ደግሞ ይርቃል፣ ተኝተናል። ታዲያችን ሙሽሪት እኛን አትመስልም። በዓል እናከብራለን፣ ነቅተናል። ግን ደግሞ የምር የበዓሉን በረከት ደግሞ ከመሳተፍ እንርቃለን። እናስቀድሳለን፣ ነቅተናል። ግን ደግሞ አንቀደስም፣ ተኝተናል። ታዲያች በመንቃትና በመተኛት መካከል የምትዋልል ምስኪኗን ሙሽሪት አንመስልም? በዚህ ዘመን ያለን ክርስቲያኖች መጨከን አቅቷታል። እንግዲህ እግዚአብሔር ያሳያችሁ። ጠርታው ነው በር የዘጋችበት፣ መጥቶ ነው ችላ ያለችው፣ ና ብላው ነው የተኛችው። ወገኖቼ በሯን እያንኳኳ ደጇ ድምጿን እያሰማት እሱ የመጣላትን ያክል እሷ መሄድ ግን አቃታት። እሱ የሆነላትን ያክል እሷ መሆን ግን ተሳናት። እቺ ናት ሙሽሪቷ። ታስታውሱ ይሆን አንድ ጌታችን የተናገረው ቃል ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ ከእርሱም ጋር እራት እበላለሁ የሚለው ቃል። ደጃችን ላይ የሚያንኳኳ የሙሽራ ድምፅ አይሰማችሁ? ደጃችን ላይ የሚለማመጠን ድምፅ አይሰማችሁ? በራችን ላይ ያቆምነው አንድ ታላቅ ሙሽራ እንዳለ አታውቁ? ወገኖቼ በተዘጋ መቃብር እሱ ወጥቷል ይችላል። በተዘጋ ግድግዳ ገብቷል ይችላል። በታተመ ድንግልና ሳይጥስ ወጥቷል ይችላል። የኔና የናንተ ልብ ግን እምቢ አለ። ነፃ ፈቃዳችንን ፈልጎ ይለማመጠናል። ደጃችን ላይ ያቆምነው ታውቆናል። ክርስቶስ ዳግመኛ በእናንተ እስኪሳል ድረስ ምጥ ይዞኛል ያለውን ጳውሎስ እንኳን አታስታውሱትም? እንኳን አምላካችን ቅዱሳኑ እንኳን ዳግመኛ በልባችን እስኪተከል እነሱ እንኳን ምጥ ተይዘዋል። ማንን ደጅ እንዳስጠናን ገብቶናል። ስንት ጊዜ ተሰበክን፣ ስንት ጉባኤ ተካፈልን፣ ስንት ሱባኤ ያሳለፍን፣ ስንት ጾም አፋችን ኮቸችላ እስኪመስል ጾምን። ምን ያህሎቻችን ግን የምር ነቅተን ጨክነን ከሱ ጋር መኖር ጀመርን ነው ወይስ አሁንም እንደዘጋንበት ነው? ዳር ዳር እንዳለን ነው? ልባችንማ ነቅቷል። እዩት በዓሉ እንዴት ያምራል። ልባችንማ ነቅቷል። እዩት ጉባኤው መድመቁ። ግን መጨከን አቅቶናል። ጨክኖ መክፈት አፋችን ላይ ብቻ ሳይሆን ልባችንም ውስጥ ዳር ዳር ሳይሆን መሃል ከሱ ጋር መኖር ጋር። ይቺ ሙሽሪት እንደዚህ ነው የተቸገረችው። ጠርታው ስታበቃን የዘጋችበት። ስንቶቻችን አጠገባችን ሆኖ ዘግተንበት ይሆን? በአጠገባችን እያለፈ አላወቅነው ይሆን? እጆቻችንን ዘርግተን አልተቀበልነው ይሆን? እየፈለገን ጠፍተንበት ይሆን? አጠገብ ሆኖ ከመራቅ የበለጠ ክፋት አለ ወገኖች? ቅርብ ሆነን የራቅነው የለንም? እግዚአብሔርን የማያውቁ እግዚአብሔር አገልጋዮች ያለው ሰባኪው እኮ እውነቱን ነው። ማጠንት እያጠነን የማናውቀው፣ እየሰበክን የማናውቀው፣ እየዘመርን የማናውቀው፣ ጉዞ እየተጓዝን የማናውቀው፣ እየጾም ገና ያልቀረም ነው፣ ዙሪያውን ከበነው እየተፈተተ አልፈነው የምንሄድ እንደዚህች አይነት ሙሽሪት እኮ ነን። ተለማመድነውና መድኃኒቱ አጠገባችን አለ፣ ግን መድኃኒቱን አልተጠቀምንበትም። መጽሐፉ አጠገባችን አለ፣ ነቅተናል፣ ገዝተናል፣ ግን አናነባውም፣ ተኝተናል። ታዲያ እቺ ሙሽሪት አንመስልም? መጨከን አቅቶናል፣ መዋሃድ አቅቶናል። ይህቺ ሙሽሪት ነው የምንመስለው። ልቧ አልቆርጥ ብሎ መክፈት አቅቷል። ደጇ ላይ አቆማለች። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? በር የተዘጋበት ሙሽራ ወገኖቼ፣ በከተማችን
ሰው ሲዳር ለወጉ የሚባል ነገር አለ አይደል? አናስገባም ሰርገኛ ደጅተኛ አይደል የሚባል። እውነት እንደው ይሄ የምር ቢሆን እንደዚህ የሚሉት እዛ የሚጠብቁት ናቸው መቼም። እንደው የምር እውነት ደጅ ዘግተው ሙሽራውን ቢያባርሩት ሙሽሪት ዝም ትላለች? ዞር በሉ እያለች እየበጣጠሰች ሙሽራዋን አታስገባ? በር የተዘጋበት ሙሽራ ከኔና ከናንተ ጌታ ከመድኃኔዓለም በቀር ማን አለ? መጽሐፈ ቅዳሴያችን መኑ ዘርእየ መራዌ ዘይጠብ ስጋሁ በጊዜ ከብካቡ ይላል። በሰርጉ ጊዜ ስጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍሶ ያረካ እንዲህ ያለ ሙሽራ ያየ ማን ነው የሚለው መጽሐፈ ቅዳሴያችን። ምድር እንዲህ አይነት ሙሽራን አይታ አታውቅም። በር የዘጋንበት ሙሽራ ይታያችኋል አጠገባችን። እስኪ ተመልከቱ። ይሄ ሙሽራ እኔና እናንተ እንደ ዳር ናቸው እንደ ኳል ናቸው ሙሽሮች። በቀይ ምንጣፍ ላይ የሚረማመድ ሙሽራ አይደለም። ይህ ሙሽራ በደም የጨቀየ ሚስማር ላይ የቆመ ሙሽራ ነው። ደጅ ላይ ያቆም ነው። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ይሄንን ነው የሚለው መጽሐፈ ቅዳሴያችን። የዘጋንበትን እንድናውቀው ደጅ ያስጠናንን እንድንለየው ነው ይሄን መዘርዝርላችሁ። እንዴ ጽጌረዳ የሚበተንላቸው አበባ የሚነሰነስላቸው ሙሽሮችን ድረናል፣ ቁለናል፣ እሰይ ጥሩ አድርገናል። ጽጌረዳ አበባው አይደለም የተነሰነሰለት። ጽጌረዳውን ካረገፉ በኋላ እሾኩን የተከሉበት ሙሽራ ከኔና ከናንተ ጌታ ከመድኃኔዓለም በቀር ማን አለ? በእሾክ የተሞሸረ ሙሽራ አይታችሁ ታውቃላችሁ? ይሄንን ነው እኮ የዘጋንበት። ወገኖቼ ጥሩ እኮ ነው። ኧረ ሚዜው ደሃ ነው ሽቶ ውሃ ነው ብለን አይደል ስንኩል የከረም ነው። ይህ ሙሽራ ግን ሽቶ አይደለም የተነሰነሰበት፣ ምራቅ ነው የተረጨበት፣ የአይሁድ ዋልጌ ቃላት ነው የዘነበበት። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ያማረ ልብስ የለበሱ ጌጠኛ ልብስ ለብሰው የተዳሩ ብዙ ሙሽሮችን ድረናል፣ ኩለናል። ግን ነብዩ ኢሳይያስ ጠየቁታል። ልብስ ስለምን ቀላል የጠየቁታል? የወይን መጥመቂያው ብቻዬን ረግጫለሁ አለኛል። እርቃኑ የተሞሸረው ሙሽራ በደም የተነከረ ልብስ የኖረው ሙሽራ ምን አይነት ሙሽራ ነው? ሙሽራ ይሄ ሙሽራ ነው ደጅ ላይ የዘጋንበት ወገኖች፣ ደጅ ያስጠና ነው የተለማመጠ ክፍል እያለ እየለመነን ያለው እንዲህ አይነት ሙሽራ ነው። ቅዱስ ቄርሎስ እኮ ለዚህ ነው ደም ለራሰው ለእርሱ እሰግዳለሁ ካለ በኋላ ደም ለራሰች ለዛች ቀሚስ እመለከታለሁ ያለው እኮ ለዚህ ነው። እንዲህ አይነት ጌጥ አጊጦ የተሞሸረው ሙሽራ ከእኔና ከእናንተ ጌታ ከመድኃኔዓለም በቀር ማን አለ? እንዲህ አይነቱን አምላክ እኮ ነው የዘጋችበት። ይህም ሙሽራ እኮ ነች የቀረችበት። ከስር ከስር ላቡን የሚጠርጉለት፣ ከስር ከስር ወዙን የሚጠብቁለት፣ ከስር ከስር ሜካፕ የሚደረግለት ሙሽራ እኛ እናውቃለን። ድረናል፣ ኩለናል። ከራሱ ላይ የሚወርደው ደም አይኑን እየጋረደው የሚጠርግበት እንኳን ሻሽ የሌለው ምድሪቷን ማየት እንኳን ተስኖት ሲወድቅ ሲነሳ ይኖረው እንዲህ አይነት ሙሽራ ማን አይፈቃል? ሻሽ ነው በዛቸው ትኝታለበት። አንዲት ሴት ናት ያየችው የምታምትባል ሴት ሻሿን ከሰው ላይ ሰጠችው። ሻሽ ነው ስለኔና ስለእናንተ ባለጠግነት ድሃ የሆነ ሙሽራ፣ በተውሶ ታንኳ ያስተማረ ሙሽራ፣ በተውሶ ቤት ምስጢረ ቁርባንን የመሰረተ ሙሽራ፣ በተውሶ መቃብር የተቀበረ ሙሽራ፣ ምንም የሌለው ምንም ባለመኖራችን ይከፋል ይሆን ወገኖቼ? ምንም ስለሌለን ሆድ ብሶን ከሱ ርቀን ይሆን? ምን ይባላል እያለው የሌለው
እንዲሰጠን ነው ባዶ የሆነው። የሚያቆመው ነው የወደቀው። መመርኮሻችን ነው። የሚመረኮዝበት ነበር። ሻሽ እንኳን የለው ነበር። ሻሽ እንኳን ታዲያ የሚሸጥ እኮ ይዘጋጅበት። ምን አይነት ምሽ ወገኖች፣ ከስር ከስር የሚጠቅበታለን። ከስር የሚበልጠው ጡጫ የሚያሳልፍበት በአፉ ደም የሚሞላ በአፍንጫው የሚፈስ እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ይህንን ነው የዘጋችበት። ይህንን የዘጋችበት ዘጋችበት። ለቤ